ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 6 ቁጥር 2 ላይ እነሆ የተወደደ ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ይላል እና እግዚአብሔር ያድነን ዘንድ ሁሌ እጁን እንደዘረጋ ነው። ማስተዋል ብቻ ነው የሚጠበቅብን። በተለይ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ፣ በተለያየ ድካም ውድቀት ውስጥ ያላችሁ እግዚአብሔር ዛሬም የመዳን ቀን አዘጋጅቷል። እሱም አሁን ነው። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል መጽሐፍ። በደለኛም ከመንገዱ ኃጢአተኛም ከስህተቱ መመለስ እንዳለበት መጽሐፍ ቅዱስ ይናገራል። መጽሐፍ ምን ይላል? የሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 6 ቁጥር 2 ላይ እነሆ የተወደደ ሰዓት አሁን ነው ይላል። እግዚአብሔር ሊያድነን የሚወደው ሰዓት አሁን ነው፣ የመዳንም ቀን አሁን ነው ይላል። ስለዚህ በኃጢአታችን በበደላችን ፋንታ መስቀል ላይ የሞተ ራሱን አሳልፎ የሰጠ ጌታ ኢየሱስ ክርስቶስ አለ። እርሱ ተላልፎ በመሰጠቱ እኛ ከኃጢአትና ከሞት ነፃ ወጥተናል። ስለዚህ ልጁ ኢየሱስ ክርስቶስ መስቀል ላይ የሰራውን የመዳንን ስራ የሚያምን የዘላለምን ሕይወት እግዚአብሔር እንደሚሰጠው መጽሐፍ ይናገራል። ለዛ ነው መጽሐፍ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነ ቤዛነት በኩል ግን እንዲሁ በጸጋው ይድናሉ ይላል። ምን ጸድቀው የምንድነው በጸጋው ነው እና ኢየሱስ ክርስቶስ መስቀል ላይ ስለ ኃጢአቴ ሞቷል፣ ስለ በደሌ ሞቷል፣ ስለ መተላለፌ ሞቷል። በእርሱ ሞት እኔ ነፃ ወጥቻለሁ፣ በእርሱ መሰጠት እኔ ከታሰርኩበት ከኃጢአት ቀንበር ነፃ ወጥቻለሁ ብለን እንድናምን እግዚአብሔር ይፈልጋል። ለዛ ነው ወደ ሮሜ ሰዎች ምዕራፍ 8 ላይ በኢየሱስ ክርስቶስ ላሉት አሁን ኩነኔ የለባቸውም፣ በኢየሱስ ክርስቶስ ያለው የሕይወት መንፈስ ሕግ ከሞትና ከአርነት ነፃ አውጥቶታል ይላል። ስለዚህ በቀንበር ስር ያላችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ የዘላለምን ሕይወት ኢንጆይ እንድታደርጉ ኢንቫይት አደርጋችኋለሁ። የዘላለም ሕይወት የሚገኘው በልጁ በኢየሱስ ክርስቶስ በማመን ብቻ ነው። ለዛ ነው መጽሐፍ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል ይላል። በራሱ አቅም፣ በራሱ ብርታት፣ በራሱ ጥረት፣ በራሱ ችሎታ በእግዚአብሔር ፊት መጽደቅ አይቻልም። ጽድቅን ሊሰራ የቻለ አንድ በመጽሐፍ ቅዱስ ውስጥ አልነበረም። ከአዳም ጀምሮ ኃጢአት ወደ ሰው ልጆች ሁሉ መጣ፣ ሁሉም ኃጢአተኛ ሆኑ። እግዚአብሔር የጽድቅ መለኪያ አድርጎ ለሙሴ የሰጣቸው ሕግጋቶች ነበሩ። እነሱንም ሊጠብቅ የቻለ አንድስ እንኳን የለም። ለዛ ነው መጽሐፍ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል የሚለው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ በልጁ በኢየሱስ ክርስቶስ በማመን የዘላለም ሕይወት ይገኛል። የመዳን እግዚአብሔር የወደደው ሰዓት አሁን ነው፣ የመዳንም ቀን ዛሬ ነው እና ጌታ ኢየሱስ ክርስቶስን እንድትቀበሉ ጌታ ኢየሱስ ክርስቶስ ለእናንተ መስቀል ላይ ሰራውን ትልቁን ስራ እንድታምኑ ጋብዛችኋለሁ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሊሞት በተቃረበ አካባቢ እንዲህ ብለው ተናገሩ። በርባንን ፍታልን፣ ኢየሱስን ግን ስቀልልን አሉት። በእኛ ፋንታ ተላልፎ የተሰጠ እኛ ወንበዴ ሆነን ሳለን፣ ኃጢአተኛ ሆነን ሳለን፣ ከእግዚአብሔር ጋር የተጣላን ሆነን ሳለን እግዚአብሔር ግን በገዛ ልጁ በኩል ከኛ ጋር ታርቋል፣ የዘላለምን ሕይወት ሰጥቶናል። ስለዚህ በልጁ በክርስቶስ ኢየሱስ በማመን የዘላለም ሕይወት ይገኛል። መጽሐፍ እንዲህ ይላል፣ ሰው ዓለምን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። ስለዚህ የዘላለምን ሕይወት አግኝተን ወደ ዘላለም እረፍት ከዚህ በምድር ካለን ሕይወት ባሻገር ወደ ዘላለም እረፍት እንድንሄድ ጋብዛችኋለሁ። መዳን በልጁ በኢየሱስ ክርስቶስ ብቻ ነው። እውነትም መንገድም ሕይወትም ኢየሱስ ነው። ወደ ዘላለም እረፍት የሚመራ የዘላለም ሕይወት የሚገኝ በኢየሱስ ክርስቶስ ብቻ ነው። በኢየሱስ ክርስቶስ ኢመኑ፣ የዘላለምን ሕይወት ታገኛላችሁ። የመዳን ቀን አሁን ነው። የተወደደውም ሰዓት እግዚአብሔር ሊያድን የሚወደውንም ሰዓት አሁን ነው። ወደ ጌታ እረፍት ወደ ዘላለም እረፍት ነው ብዬ እጠራችኋለሁ። ጌታ የተባረከ ይሁን። በተለያየ ድካም ውስጥ ያላችሁ እግዚአብሔር ፊት የምትበረቱበት ጸጋ እግዚአብሔር እንዲሰጣችሁ ዕለት ዕለት ፊቱን ፈልጉ፣ ወደ እርሱ ቅረቡ። እግዚአብሔር አባታችን ነው እና መጽሐፍ እንዲህ ይላል፣ በምድር ላይ ያለ ሁሉ ከእግዚአብሔር ፍቅር ሊለየን እንደማይችል ተረድቻለሁ ይላል ጳውሎስ። ከፍታ ቢሆን ዝቅታ፣ ሞት ቢሆን ሕይወት፣ ያለውም ቢሆን የሚመጣው በምድር ላይ የትኛውም የሚገጥመን ቻሌንጅ ከጌታ ፍቅር አይለየንም። ጌታ የተባረከ ይሁን። አዎ ለጊዜው ሊፈትነን ይችላል፣ ግን እናልፋለን። በድል መሻገራችን አይቀርም። እግዚአብሔር ለልጆቹ ሁሉ የክብር ሕይወት አለውና በመንገዳችሁ ጌታን ጥሩ፣ በፈተና መካከልም ጌታን ተማመኑ። የነገ ሕይወታችን በምድር ላይም 100 እጥፍ ደግሞም የዘላለምን ሕይወት እንወርሳለን። ጌታ ይባረክ። በኢየሱስ ክርስቶስ አምኖ የሚያፍር የለም። ኢየሱስ ክርስቶስ ለስጋም ለነፍስም ጥያቄ መልስ ነው። ጌታ ኢየሱስ ክርስቶስን የተከተሉ ያርፋሉ።
ከሞት በኋላ ህይወት አለ። ዛሬ ቢሞት ወዴት እሄዳለሁ ብሎ ጥያቄ አይፈጥርበትም። ምክንያቱም ወደ ዘላለም ረፍት ይሄዳል። ጌታ የተባረከ ይሁን። ጌታ ኢየሱስ ክርስቶስ ለዘላለም ከፍ በል። የጌታችን የኢየሱስ ክርስቶስ አባትና አምላክ አብ ለዘላለም ከፍ በል። የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ህብረት፣ የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። አሜን።